በ2018 በጀት ዓመት በፌዴራል ደረጃ 1.2 ትሪሊዮን ብር ገቢ ለመሰብሰብ አቅዶ የነበረው መንግስት ከክልሎችና ከፌዴራል ለማግኘት አቅዶ የነበረውን ገቢ ወደ 2.5 ትሪሊዮን ለማሳደግ መወሰኑን ጠቅላይ ሚኒስትር አብይ አህመድ አሳውቀዋል። ይህ የተወሰነው ቀድሞ ከታቀደው እቅድ ውስጥ 709 ቢሊዮን ብሩ ባለፉት 6 ወራት ውስጥ በመገኘቱ ነው በተባለበት የጠቅላይ ሚኒስትሩ የእንደራሴዎች ምክር ቤት ማብራሪያ ላይ 9.2 በመቶ ይሆናል ተብሎ ታቅዶ የነበረው የዘንድሮ የኢኮኖሚ እድገትም በ6 ወራት ጥሩ አፈጻጸም በመታየቱ ወደ 10.2 በመቶ ከፍ እንዲል መታቀዱ ተጠቁሟል። ሪፖርተራችን አቤል አበበ መንግስት በየዘርፉ አስመዘገብኩ ያላቸው ስኬቶች የተብራሩበትና ከምክር ቤት አባላት በኑሮ ውድነት እንዲሁም በብድር ጫናና በሌሎች ጉዳዮች ላይ ጥያቄ የተነሳበትን የፓርላማ ውሎ በተመለከተ ተከታዩን ዝርዝር ዘገባ አሰናድቷል። ጠቅላይ ሚኒስትር አብይ አህመድ በሕዝብ እንደራሴዎች ምክር ቤት ፊት ቀርበው የመንግስታቸውን የ6 ወር የስራ አፈጻጸም ሲያብራሩ በአብዛኞቹ የስራ ዘርፎች በዓመቱ መጀመሪያ ለምክር ቤቱ ካቀረቡት እቅድ ያላቀ ውጤት መገኘቱን ሲያስረዱ ተደምጠዋል። በየዘርፉ ተገኘ ያሉትን ውጤት ሲያብራሩም ለአብነትም በግብርና በዓመት 1.3 ቢሊዮን ኩንታል ምርትን ለመሰብሰብ ታቅዶ 999 ሚሊዮኑ በ6 ወር መሰብሰቡን ጠቅሰው ማኒፋክቸሪንግ ኢንዱስትሪ ላይ የተሰማሩ ተቋማትም በቅርቡ ይፋ በሚደረገው የፕላንና ልማት ሚኒስቴር ቆጠራ መሰረት 413 ሺህ ደርሰዋል ነው ያሉት። ከውጭ ንግድ 4.2 ቢሊዮን ዶላር ለማግኘት እቅድ ተይዞ እንደነበር የጠቀሱት ጠቅላይ ሚኒስትሩ በዚህ 6 ወር ያገኘነውን ገቢ አቅደነው እንኳን አናቅም በማለት ከሌሎች ዘርፎች ተገኘ ያሉትንም ውጤት እንዲህ ዘርዝረው በቁጥር አስቀምጠዋል። የዚህ 6 ወር የኤክስፖርት ገቢ 5.1 ቢሊዮን ዶላር ኢትዮጵያ አስገብታ አይደለም አቅዳ አታቅም። ሰርቪስ 4.5 ቢሊዮን ዶላር በ6 ወር ኤክስፖርት አድርገናል። ሐዋላ 4.6 ቢሊዮን ዶላር ገብቷል። የውጭ ቀጥተኛ ኢንቨስትመንት ባለፉት 6 ወራት 2.3 ቢሊዮን ዶላር ገደማ መጥቷል። እርዳታ፣ ጤነኛ ብድሮች የመሳሰሉት ከ2 ቢሊዮን ዶላር በላይ ባለፉት 6 ወራት ገብቷል። መንግስታቸው እነዚህን ውጤቶች ባለፉት የ2018 በጀት ዓመት 6 ወራት ማስመዝገቡን የዘረዘሩት ጠቅላይ ሚኒስትር አብይ አብዛኛው ውጤት ከታቀደው በላይ መሆኑን በማየት 9.2 በመቶ ብለን አቅደን የነበረውን የኢኮኖሚ እድገት ወደ 10.2 በመቶ ከፍ አድርገነዋል ነው ያሉት። አክለውም በተደጋጋሚ ከዓለም አቀፉ የገንዘብ ድርጅት IMF ጋር ስለሚስተዋሉ የኢኮኖሚ እድገት ትንበያ ልዩነቶች ተከታዩም ብለዋል። IMF የኢትዮጵያ እድገት የ2026 9.3% ይሆናል ብሎ ተንብዮአል። ኦሪጂናል ካቀድነው በ0.1% የተሻለ ማለት ነው። አሁን ካሰብነው 10.2 ደግሞ ከ1% በታች የአይኤምኤፍን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለው ልዩነት መለስ ብሎ ማየት ይችላል። ሚኒመም 2% ዲፍረንስ ነበር ሚኒመም። ጠቅላይ ሚኒስትር አብይ አህመድ ዛሬ ለሕዝብ እንደራሴዎች ሲያብራሩ ባለ 2 አሃዝ የነበረው የኢትዮጵያ የዋጋ ግሽበት ወደ 1 አሃዝ በመውረድ 9.7 በመቶ መድረሱን አሳውቋል። እንዲህ ተብራርተው በመቶኛ ተሰልተው ይፋ የሚደረጉ ቁጥሮች እንዲሁም የእድገትና የስኬት ማብራሪያዎች በየዘርፉ ሙያተኞች የሚታዩበት ራሱን የቻለ መለኪያ ቢኖራቸውም አብዛኛው ህብረተሰብ ግን እድገትንና ለውጥን የሚመዝነው ወደ ኪሱ እንዲሁም ወደ ኑሮና ወደ ሆዱ እየገባ ባለው መጠን መሆኑ እሙን ነው። እናም ከዚህ አንጻር ሲለካ የኢትዮጵያ ኢኮኖሚ በዜጎች የኑሮና የገቢ ሁኔታ ላይ ውጤት እንዲያመጣና የዋጋ ግሽበትም እንዲያሽቆለቁል እየተሰሩ ስላሉ ስራዎች ያብራሩት ጠቅላይ ሚኒስትር አብይ አህመድ በመሰረታዊነት ዜጎችን እየፈተኑ ባሉ 3 ጉዳዮች ላይ በትኩረት እየሰራን ነው ሲሉ ተደምጠዋል። ምግብ የምናመርትበት ፍጥነት እንዲጨምር፣ የምናሰራጭበት ፍጥነት እንዲጨምር፣ የሚገኝባቸው ቦታዎች እንዲሰፉ። ሁለተኛና ክሪቲካል ጉዳይ ቤት፣ ሰው የሚሰቃየው ቤት ክራይ ነው። ቤት በተወሰነ ደረጃ አሻሽለን የክራይ ዋጋን ብናረጋጋ ብዙ ሰራተኞች፣ ብዙ ዜጎች ከችግር ሊገላገሉ ይችላሉ። ከነበረበት ነዳጅ ወደ ጋዝ መቀየር የሚወስደው ጊዜ ቀላል አይደለም። ያም ሆኖ ግን ከሚቀጥሉ 6 ወራት ብዙዎቹን ጨርሰን በሚቀጥለው ዓመት ቢያንስ አዲስ አበባ ላይ ከዚያ ደግሞ ቀስ ቀስ እያል ወደ ክፍለ ሀገር በጋዝ የሚሰሩ ትራንስፖርት የሚቀንሱ ባሶች እናበራክታለን። ከነበርንበት አረንቋ አንጻር ኦቨርናይት ገቢው ያደገ ችግር የማይታይበት ኑሮ ለዚህኛው ትውልድ ማምጣት አይቻልም። ልጆቻችን ግን ከዛ እንዲወጡ ማድረግ እንችላለን። በኑሮ ውድነት የተፈተነውን የዜጎችን የመግዛት አቅም ለመጨመር በተከታታይ 2 ዓመታት የደሞዝ ጭማሪ መደረጉን ያስታወሱት ጠቅላይ ሚኒስትሩ ይህም ብቻ ሳይሆን ዜጎች በአቅማቸው በቀጥታ ከገበሬዎች የሚሸምቱባቸው የቅዳሜና እሁድ
የመንገድ ዳር የገበያ ማዕከላት እንዲሁም ትልልቅ የገበያ ማዕከላትን የማስፋት ስራ እየተሰራ መሆኑን ጠቅሰው ጉዳዩ ቸል የተባለ አለመሆኑን አስረድተዋል። ይህ በእንዲህ እንዳለ የፌዴራል መንግስት በ2018 በጀት ዓመት 1.2 ትሪሊዮን ብር ለመሰብሰብ እቅድ ይዞ እንደነበር ያስታወሱት ጠቅላይ ሚኒስትር አብይ ባለፉት 6 ወራት ውስጥ 709 ቢሊዮን ብር መሰብሰቡን ተከትሎ ከፌዴራልና ከክልሎች የሚሰበሰበውን የገንዘብ መጠን ወደ 2.5 ትሪሊዮን ብር ለማሳደግ መወሰኑን ያሳወቁት በፌዴራል 1.5 እናድርስ፣ በክልሎች ቢያንስ 1 ትሪሊዮን ይሰብሰብ፣ ሲደመር 2.5 ትሪሊዮን ከደረስን ከጂዲፒያችን 9% ገደማ እንደርሳለን። 2.6 ሚሊዮን ቢዝነስ በቤት ለቤት ተቆጥሯል። ከዚህ ውስጥ 400 ምናምን ሺህ ገደማ ኢንዱስትሪዎች ተለይተዋል። ማኒፋክቸሪንግ ከዚህ ቀደም የነበረውን የታክስ ወራ ለመከላከል ያግዛል። በሌላ በኩል የኢትዮጵያ የውጭ ብድር ጫና በዝቷል በሚል ከምክር ቤቱ አባላት የቀረበውን ጥያቄ ተከትሎ ላለፉት ከ7 በላይ ዓመታት ምንም አይነት የንግድ ብድር ባለመውሰድ ሀገሪቱ ገብታበት ከነበረው የዕዳ ምስቅልቅል ለማውጣትና እፎይታ ለማግኘት ድርድር ላይ ነበርን ያሉት ጠቅላይ ሚኒስትሩ ይህም ተሳክቶልናል ያሉ ላለፉት 2-3 ዓመታት ከፍተኛ ትግል ውስጥ የነበር ነው። ኢትዮጵያ ዲፎልት አረገች እስኪባል ማለት ነው። ማን አሸነፈ? ተሳካልን እኮ በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ተስማምተናል። ተቀብለውታል የኛም ፕሮፖዛል። በአመት 2 ዓመት ይከፈል የነበረው ዕዳ እስከ 15 ዓመት እንዲራዘም እንደየ አበዳሪታ ስምምነት ተፈጽሟል።